ሰበር ዜና 14 ከፍተኛ የብልጽግና ባለስልጣናት ከስልጣናቸው ተባረሩ። ለኢትዮጵያና ኤርትራ ማስጠንቀቂያ ተሰጠ። ሰላም እንደምን አላችሁ የተወደዳችሁ የአዲስ ፖስት ቤተሰቦች፣ አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። በቅድሚያም አርዕስቶቹን እንንገራችሁ። 14 ከፍተኛ ባለስልጣናት ከስልጣን መሰናበታቸው ተሰማ። አሁን በተሰማ ሰበር ዜና 14 ከፍተኛ የብልጽግና ባለስልጣናት ከስልጣናቸው መባረራቸው ተሰምቷል። በሙስናና ብልሹ አሰራር ጋር በተገናኘ የተሰናበቱት ባለስልጣናት ጉዳይን በተመለከተ መግለጫ የተሰጠ ሲሆን የተሰናባቾቹ ስምና ዝርዝርም ተገልጿል። ሙሉ መረጃው በዘገባችን ተካቷል፣ ታደምጡታላችሁ። በሌላ ሰበር መረጃ ለኢትዮጵያና ኤርትራ ማስጠንቀቂያ ተሰጠ። ኢትዮጵያና ኤርትራ ወታደራዊ ውጥረት ውስጥ መግባታቸውን ተከትሎ ሀያላን ሀገራት ማስጠንቀቂያን ሰጥተዋል። የባህር በር ጥያቄን ተከትሎ ሁለቱ ሀገራት ወደ ጦርነት ሊገቡ ይችላል የሚለው ከፍተኛ ስጋት በጨመረበት ወቅት ነው ማስጠንቀቂያው የተሰጠው። በዝርዝር ታደምጡታላችሁ። በሌላ መረጃችን የአሜሪካ መንግስት ለኢትዮጵያውያን ስደተኞች ሲሰጥ የነበረውን ከለላ ማቋረጡ ተነግሯል። የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያውያን በጊዜያዊ የህግ ጥበቃ በአሜሪካ ሀገር ውስጥ እንዲኖሩ የፈቀደበትን አሰራር እንዲያበቃ መወሰኑ ተሰምቷል። ዝርዝር ይዘናል። በሌላ መረጃ በአማራ ክልል እየተደረገ ያለው ውጊያ መባባሱ ተነግሯል። በክልሉ በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተደረገ የሚገኘው ውጊያ መባባሱ የተገለጸ ሲሆን የፋኖ ኃይሎች በተለያዩ ግንባሮች አዲስ ዘመቻ መክፈታቸው ተገልጿል። የመከላከያ ሰራዊት በበኩሉ ባወጣው አዲስ መግለጫ ከፍተኛ የፋኖ አመራሮች እጅ ሰጥተዋል ብለዋል። ሌላኛው በዝርዝር የምንመለከተው መረጃችን ነው። እነዚህንና ሌሎች በርካታ መረጃዎች በዚህ ሰዓት የመረጃ ጊዜ ወደ እናንተ ይደርሳሉ። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ዝርዝር ጉዳዮቹ ነው የምናምራው። አብራችሁን ቆዩ። በቅድሚያም የአሜሪካ መንግስት ለኢትዮጵያውያን ስደተኞች ሲሰጥ የነበረውን ከለላ ማቋረጡ ተሰማ። የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያውያን በጊዜያዊ የህግ ጥበቃ በአሜሪካን ሀገር ውስጥ እንዲኖሩ የፈቀደበትን አሰራር እንዲያበቃ ወስኗል። የአሜሪካ መንግስት ይህንን ጊዜያዊ የህግ ጥበቃ መብት የሚሰጠው በሀገራቸው ግጭት፣ የተፈጥሮ አደጋ ወይንም ሌላ ለደህንነታቸው አሳሳቢ የሆኑ የተለያዩ ክስተቶች ካለባቸው ሀገራት ለመጡ ስደተኞች ነው። በዚህም የጥገኝነት መብት ውስጥ ተቀባይነት የሚያገኙ ስደተኞች በዩናይትድ ስቴትስ ውስጥ እንዲሰሩና ከሀገር እንዳይባረሩ የሚያደርግ ጊዜያዊ ከለላን ያገኛሉ። ይህ በትግራይ የተካሄደውን ጦርነት ተከትሎ በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያውያን ጥገኝነት ጠያቂዎች ሲሰጥ የነበረውን ጊዜያዊ የህግ ጥበቃ አሁን በስደተኞች ላይ ጠንከር ያለ አቋም በሚያራምዱት በፕሬዝዳንት ዶናልድ ትራምፕ አስተዳደር እንዲያበቃ ተደርጓል። ውሳኔው ይፋ የተደረገው የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲ ኖምን የመንግስትን ውሳኔዎች በሚሰጡበት የፌደራል መንግስት መድረክ ላይ ባወጡት ማስታወቂያ በኩል ነው። የሀገሪቱን ሁኔታ በመመርመርና ከሚመለከታቸው የአሜሪካ መንግስት አካላት ጋር በመመካከር ኃላፊዋ ኢትዮጵያ ለጊዜያዊ የህግ ጥበቃ የሚያስፈልጉ ሁኔታዎች የማታሟላ ናት የሚል ውሳኔ አሳልፈዋል በማለት ገልጸዋል። ወደ ሌላኛው መረጃችን ስናመራ ለኢትዮጵያና ኤርትራ ማስጠንቀቂያ ተሰጠ። ኢትዮጵያና ኤርትራ ወታደራዊ ውጥረት ውስጥ መግባታቸውን ተከትሎ ሀያላን ሀገራት ማስጠንቀቂያን ሰጥተዋል። የባህር በር ጥያቄን ተከትሎ ኢትዮጵያና ኤርትራ ወደ ጦርነት ሊገቡ ይችላሉ የሚለው ከፍተኛ ስጋት በተፈጠረበት ወቅት ነው ማስጠንቀቂያው የተሰጠው። በኢትዮጵያና ኤርትራ መካከል የተኩስ አቁም እንዲደረግ የረዳውን የአልጀርሱን ስምምነት 25ኛ ዓመትን በማስመልከት ሀያላን ሀገራት ባወጡት መግለጫ ኢትዮጵያና ኤርትራ ውጥረት ከማባባስ እንዲቆጠቡ አሳስበዋል። እንደ እንግሊዝ፣ ፈረንሳይ፣ ካናዳ፣ ጃፓን ያሉ ሀያላን ሀገራት በአሁኑ ወቅት የተፈጠረውን የኢትዮ ኤርትራ ውጥረት እንደሚያሳስባቸው ገልጸዋል። ሀገራቱ በተናጠልና በጋራ ባወጡት መግለጫ ኢትዮጵያና ኤርትራ የገቡበትን ውጥረት በሰላማዊ መንገድ እንዲፈቱ አሳስበዋል። ሁለቱ ሀገራት አንዳቸው የሌላቸውን ሉዓላዊነትና የግዛት
የግዛት አንድነት እንዲያከብሩም ሀገራቱ ጠይቀዋል። ሀገራቱ ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ የአልጀርሱን ስምምነት ለማክበር የፈረሙትን ስምምነት እንዲያከብሩም አስጠንቅቀዋል። የአልጀርሱ ስምምነት መከበር ለቀጠናው ሰላም ወሳኝ መሆኑን የገለጹት ሀገራቱ አየር ላይ ተንጠልጥሎ 25 ዓመታትን ያስቆጠረው ስምምነት ወደ መሬት እንዲዘረጋና ድጋፍ ለማድረግ ቁርጠኝነት እንዳላቸው ጠቁመዋል። በተመሳሳይ በአልጀርሱ ስምምነት 25ኛ ዓመት ላይ መግለጫ ያወጡት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በአሁኑ ወቅት በኤርትራና በኢትዮጵያ መካከል ውጥረት መፈጠሩን ገልጸዋል። በሁለቱ ሀገራት መካከል እንደ አዲስ እያገረሸ ያለው ውጥረት ለቀጠናው የሰላም ሁኔታ አደገኛ መሆኑን ጉቴሬዝ በመግለጫቸው ጠቁመዋል። የተፈጠረው ውጥረት አሳሳቢ መሆኑን የገለጹት ጉቴሬዝ የኢትዮጵያና ኤርትራ መሪዎች በአልጀርሱ ስምምነት የገቡትን የድንበር ቃል ኪዳን እንዲያከብሩትም አሳስበዋል። ፕሬዝዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ አህመድ ወዳጅ በነበሩበት ወቅት በ2018 ዓመተ ምህረት የአልጀርሱን ስምምነት የተቀመጡ የድንበር ስምምነቶችን ለማክበር የቃል ኪዳን ሰነድ መፈራረማቸው የሚታወስ ነው። በኢሳያስ አፈወርቂና አብይ አህመድ የተፈረመው የአልጀርሱ ስምምነት የመቀበልና ተግባራዊ የማድረግ ስምምነት ዳግም አደጋ ውስጥ ገብቶ ዛሬ ላይ ውዝግቡ ወደ ቀይ ባህር ተሻግሯል። በኢትዮጵያ በኩል ከባድመ እስከ ቡሬ እልባት ያላገኘው ድንበር ውዝግብ ዛሬ ላይ የሚቃኘው ከባህር በር ጋር ተያይዞ ነው። ኤርትራ የአልጀርሱን ስምምነት መሰረት በማድረግ የተፈረደልኝ መሬት በሰሜኑ የኢትዮጵያ የእርስ በርስ ጦርነት አጋጣሚ እጄ ገብቷል እያለችም ትገኛለች። ይሁን እንጂ ኢትዮጵያ አይደለም የአልጀርሱን ስምምነት የኤርትራን ሀገርነት ጭምር ጥያቄ ውስጥ በማስገባት አሰብን የማስመለስ ጥያቄን አንስታለች። የተባበሩት መንግስታት ድርጅት ዋና ጸሐፊ የአልጀርሱ ስምምነት የተፈረመበትን 25ኛ ዓመት በማስመልከት ባወጡት መግለጫ ልዩ ቀን በሚል ቢዘክሩትም በተዋዋዮቹ በኩል ግን ያከተመለት ይመስላል። አብይና ኢሳያስ በፈረሙት ስምምነት መሰረት ኢትዮጵያና ኤርትራ በመካከላቸው ያለውን የድንበር ግጭት በዘላቂነት ለመፍታት ዘላቂ ሰላምን ለማስፈንና የሁለቱንም ሀገራት ሉዓላዊነትና የግዛት አንድነት እንዲያከብሩ የሚያዘውን የሰላም ስምምነት ቃል እንዲያከብሩና ለዚህም ቁርጠኛ መሆናቸውን በድጋሚ እንዲያረጋግጡ ዋና ጸሐፊው ጥሪ አቅርበዋል። ወደ ሌላኛው ሰበር ዜናችን ስናመራ 14 ከፍተኛ ባለስልጣናት ከስልጣን መሰናበታቸው ተሰማም። አሁን በተሰማው ሰበር ዜና 14 ከፍተኛ የብልጽግና ባለስልጣናት ከስልጣናቸው ተሰናብተዋል። በሙስናና ብልሹ አሰራር ጋር በተገናኘ የተሰናበቱት ባለስልጣን ጉዳይን በተመለከተ መግለጫ የተሰጠ ሲሆን የተሰናባቾቹ ስምና ዝርዝርም ወጥቷል። የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን 14 ከፍተኛ ኃላፊዎች ከስልጣን ማባረሩን ገልጿል። የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን በተቋም ውስጥ ተንሰራፍቷል ከተባለው የሙስናና ብልሹ አሰራር ጋር በተገናኘ በተቋሙ አመራሮች ላይ ግምገማ በማድረግ በርካታ ኃላፊዎቹን ከስልጣን አሰናብቷል። ተቋሙ በውስጡ ያለውን አፈጻጸምና የመልካም አስተዳደር ክፍተት ለማስተካከል በሚል የወሰደው እርምጃን ተከትሎ ነው ባለስልጣናቱ የተሰናበቱት። በቅርቡ የተሾሙት የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ሮቤል ጸጋይ በታህሳስ 1 ቀን 2018 ለሰራተኞች ባስተላለፉት መልእክት ኮርፖሬሽኑ ባካሄደው ጥልቅ ምርመራና ግምገማ በተቋም ውስጥ ከፍተኛ የሆነ የብልሹ አሰራር ተግባራት መንሰራፋቱ ተደርሶበታል ተብሏል። በግምገማው ከተነሱ ነጥቦች መካከል በተቋሙ የሚሰሩ ፕሮጀክቶች አፈጻጸም ከሚጠበቀው በታች መሆን፣ የኮርፖሬሽኑ የፋይናንስ አቅም ያዳከሙ የአመራሮች ውሳኔም፣ የአሰራር ስርዓቶች የቁጥጥርና የአስተዳደር ደካማ አፈጻጸም እንዲሁም የተጠያቂነትና በቅንጅት የመስራት ችግሮች መኖራቸው ተነግሯል። በእነዚህ ችግሮች ምክንያት ኮርፖሬሽኑ የተቋሙንና የሀገርን ጥቅም ለማስከበር ሲባል 14 የተቋሙን አስተዳደሮች ከታህሳስ 1 ቀን 2018 ጀምሮ ከኃላፊነታቸው ማሰናበቱን ገልጿል። ከስልጣናቸው የተሰናበቱት ባለስልጣናት ስምና ዝርዝራቸው የተነገረ ሲሆን አንደኛ አቶ አሰፋ
ቀሲቶ፣ ሁለተኛ አቶ በእምነት ጋሻው፣ ሶስተኛ ዶክተር ቤዛዊት ግርማ፣ አራተኛ አቶ ኢሳያስ አንዳርገ፣ አምስተኛ አቶ ፍጹም ታምሩ፣ ስድስተኛ አቶ ሳሙኤል አማረ፣ ሰባተኛ አቶ ሸዋንግዛው ተስፋዬ፣ ስምንተኛ አቶ ሱራፈል አባይ፣ ዘጠነኛ አቶ ታደለ ፎሎ፣ አስረኛ አቶ ዋቅጅራ ይልማ፣ 11ኛ አቶ ወገን ሰለሞን፣ 12ኛ አቶ ዮሐንስ አየለ፣ 13ኛ አቶ ዘሪሁን መኩሪያም፣ 14ኛ ወይዘሮ ሶፊያ ሁመር ናቸው። ይህ እርምጃ የተወሰደው የአመራር ድክመቶችን ለማረም ግልጸኝነትን ለማስፈን መሆኑን የገለጸው ኮርፖሬሽኑም ተቋሙን ወደ ተሻለ የፕሮጀክት አፈጻጸም ለማድረስ እንደሆነም ዋና ስራ አስፈጻሚው አስረድተዋል። በጎደሉት የአመራሮች ቦታ ላይ ጊዜያዊ አመራሮች እንደሚመደቡ የተገለጸ ሲሆን ሁሉም ሰራተኞች ይህ የሽግግር ወቅት እስኪያልፍ ድረስ ኃላፊነታቸውን በአግባቡ እንዲወጡ የተቋሙ ዋና ስራ አስፈጻሚ አሳስበዋል። መጨረሻም በአማራ ክልል እየተደረገ ያለው ውጊያ መባባሱ ተሰማም። በክልሉ በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተደረገ የሚገኘው ውጊያ መባባሱ የተገለጸ ሲሆን የፋኖ ኃይሎች በተለያዩ ግንባሮች አዲስ ዘመቻ መክፈታቸውን ገልጸዋል። የመከላከያ ሰራዊት በበኩሉ ባወጣው አዲስ መግለጫ ከፍተኛ የፋኖ አመራሮች እጅ ሰጥተዋል ብሏል። በዛሬው ዕለት በክልሉ ጦርነት ከተካሄደባቸው አካባቢዎች የጋሼናና ጋዞ ወረዳዎችም ተጠቃሽ ናቸው። የጋሼና ከተማ አጎራባች በሆነው በጋዞ ወረዳ በተደረገ ውጊያ የፋኖ ኃይሎች ድል ማድረጋቸውን ገልጸዋል። በወረዳው ብራፋፍ ማርያም በተባለ ቀበሌ ትላንት ታህሳስ 3 ቀን 2018 ከንጋቱ 11 ሰዓት ገደማ ጀምሮ እስከ እኩለ ቀን ድረስ በተደረገው ከፍተኛ ውጊያ በርካታ ቁጥር ያላቸው የሚሊሻ አባላትን ማርከናል ሲሉ የፋኖ አመራሮች ገልጸዋል። በሌላ በኩል በቆቦ ከተማ የፋኖ ኃይሎች በፈጸሙት ድንገተኛ የደፈጣ ጥቃትን ተከትሎ ከፍተኛ ውጊያ የተነሳ ሲሆን በሁለቱም ወገን ሰብአዊና ቁሳዊ ኪሳራ መድረሱን የአካባቢው ነዋሪዎች ተናግረዋል። ቆቦ ከተማ የገቡ የፋኖ ኃይሎች አርብ ሌሊት በከተማው የሚገኝ ሁለት ወታደራዊ ካምፖች ላይ ድንገተኛ ጥቃት መክፈታቸውን ተከትሎ ውጊያ መቀስቀሱ ተሰምቷል። በሌላ በኩል መከላከያ ሰራዊት ባወጣው መግለጫ ከፍተኛ የፋኖ አመራሮች እጅ መስጠታቸውን ገልጿል። በዋልዲባና አካባቢው ሲንቀሳቀሱ የነበሩ በሃጎስ መስፍን የሚመራው የፋኖ ቡድን ከነትጥቃቸው እጃቸውን ሰጥቷል ብሏል። 167 የቡድኑ አባላት እጃቸውን ሰጥተዋል ያሉት ብርጋደር ጀነራል ሐሺም ኢብራሂም ተማርከዋል የተባሉ የፋኖ አመራሮችን ስም ከመጥቀስ ተቆጥበዋል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ የያዝንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላም በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።